አመሰግናለሁ። ወደድሽው? በጣም ያምራል። በጣም አመሰግናለሁ። ስለወደድሽው በጣም ደስ ብሎኛል። ያንቺንም የሌሊንም ባቡሬን የመረጠው። ግን አሁን ምንም በማስመልከት ነው ልበሽው ማለት? መውጣት እንደምትፈልጊ ንገሪያት። ከዛም በኋላ ልብስ አስቀይርሻት ውጪ። ወዴት? የሆነ ቦታ ሄዱና ሻይ ቡና በሉ። እስከዛ እኔና ባቡሬ ያለውን ነገር እናስተካክላለን። እሺ በቃ ለትዬ ደግሞ ስላልነገርኳቸው ሄዳለች በላቸው። አመሰግናለሁ። እሺ እንትኑ መያዣው እዛ ጋር ነው ያለልሽ። አንቺ ምን ፈልክ? ቆይ እኔን እዛ አስቀምጠሽ ትሄጃለሽ እንዴ? እና እህቴን እየጠበቅኩ ነው አላልክም ነበር? እና ቢሆንስ አሁን አንቺን አገኘዋ። ቆይ ግን ቤዛ የት ናት? ቆይ ፈልገሻት ነው? ዝም ብለህ የተጠየቅከውን ብቻ መልስ። ለሊ ቤት። እዛ ደግሞ ምን ትሰራለች? አሁን ስለ ቤዛ እንድትጠይቂኝ ሳይሆን አንቺን እንድታውሪኝ ነው ፈልገው። ዳኒ ካንተ ጋር የማወራው ምንም የቀረኝ ነገር የለም። አረ አዎ ነው ወደዚህ። እንዴ ዳኒ ምን እያደረክ ነው? ቆይ ዝም ብዬ ስለማመጥሽ አላበዛሽም እንዴ? እኔ እኮ ዳኒ ነኝ። ማንንም ሁን እኔ ምንም አይመለከተኝም። ፍቅር አታናጂ። ታናደዳ። እኔ ምን ይመለከተኛል? ደግሞ ካንተም ብሶ ታስፈራራኛለህ? ቆይ እንዴት ነው መልስ የምትመልሽልኝ አንቺ? አትጃጃል ዳኒ። ዞር በልኝ ወደዛ። ወዴት ነው ሩጫው? አንቺ ልቀቀኝ። ሰማኛለህ? ቆይ ዝም ስልህ ትንሽ አላበዛውም እንዴ? ከዚህ በኋላ እኔን ቆመ መጠበቅ አትችልም። በቃ እኔና ያንተ ግንኙነት አብቅቷል። ከዚህ በኋላ አታስፈልገኝ። ቆይ ልቤስ ፍቅሬስ? አንቺ ሸምጣጭ። የምን ልብ? በጣም እኮ ነው የምታስቀው። እኔ ፍቅር ነኝ ካንተ ጋር ፍቅር እያልኩ ምጃጃለሁ? እህቴ ልክ ነበረች ማለት ነው? አዎ ልክ ናት። እሷን ብትሰማት ይሻል ነበር። ለነገሩ ሁለታችሁም አንድ ናችሁ፣ ምንም ልዩነት የላችሁ። አንቺ ስርዓት ያዥ። ደግሞ እኔ ያልበቃ ብሎሽ እህቴ ልትሳደቢ ነው እንዴ? አላበዛሽው? መሰደብ ካልፈለግ ካጠገቤ ራቅ፣ አትከተለኝ። ተግባባ እንዳለ። ቆይ ጠብቂ። እንደዚህ እንዳሙኝሽኝ አትቀሪምሽ። በእንብርክክ መተሽ እንድትለምኝ ነው ማረክሽ። ጠብቂ። እኔ ዳኒ አይደለሁ። በእንብርክክ እንድትለምኝኝ ካላረኩሽ በቅርብ ቀን ጠብቂ። ሄሎ ገንዘቡን አስገባ? አዎ አስገብቼልሃለሁ፣ ግን መጠንቀቅ ይኖርብሃል። ደግሞ ለምንድን ነው በእስር ቤት ስልክ የምትደውልልኝ? አታስብ፣ በቃ ገንዘቡ ከገባ ሌላ የሚያሳስብ ነገር የለም። እንደዛ ከሆነ ጥሩ። ምንድን ነው? እህትህን። እህቴ ምን ሆነች? ዛሬ ቀለበት ላድርግልህ። እኔ ሳልወጣ? አንተ ለሰርጉ ከደረስክ አይበቃም እንዴ? የደላ ሁለት ሰርግ ደግሳለሁ። ቀለበት ካረክላ ሰርጉ ምን ያደርጋል ነው ወይስ ብር ተርፈዋል? ለውጭ አሳስበህ፣ እኔ እጨነቅበታለሁ። ኧረ አልቀረብህ። በነገራችን ላይ የወርቅ ቀለበት ነው ማድረግላት። ወርቅ? የምን ወርቅ? አዎ ምን ነው ደበረ? የኔን ብቸኛ እህት በዳይመንድ ካልሆነ በወርቅማ አታታላት። አልቀረብህም። ለማንኛውም ተጠንቀቅ። አታስብ፣ ሁሉንም ነገር ላይ ተው። ጥሩ እሺ። መቼም ካሁን በኋላ ያንን እስር ቤት አታሳይም። አገጃ ቤት እንገናኛለን ወዳጄ። እሺ በቃ ገጀራ። ለሊን እንኳን ደስ አለሽ በለልኝ። እሺ ካለች ነው አስማ። ለነገሩ እውነት ነው። በዚህ በወርቅ ቀለበት አይደለም እህቴ ሌላ ሴት አታገባም። አልቀረብህም። እስቲ አንተ እናየው የለ። ይኸውልህ የኔንማ መቼም አታየውም። ደግሞ ብዬ ላግባ። በል አሁን ስልኩን ልዘጋው። እሺ በቃ ቻው። እሺ ማሚዬ አታስቢ በቃ። ትተውሽ ሄዱ? አዎ ትተውኝ ሄዱ። እሺ አሁን እንዴት ነሽ? በጣም ደህና ነኝ። እሺ ስለዚህ ማውራት እንችላለን ማለት ነው? ስለምን ጉዳይ? ካሁን በኋላ እንዴት መቀጠል እንዳለብሽና ስለሚሰሙሽ ስሜቶች ከኔ ጋር እናወራለን። አዎ ከዛ እናትሽ መታ ከወሰደችሽ እሰየው፣ ካልሆነ ደግሞ እኔ ስለምወጣ በዛው አደርስሻለሁ። እውነት? አንተ ልታደርሰኝ ነው እኔን? እንዴ? አዎ አደርስሻለሁ። እሺ ዶክተርዬ በጣም ደስ ይለኛል። ግን ያለ ምክንያት እዚህ መምጣት እችላለሁ ከዚህ በኋላ? እሱን ካወራን በኋላ እንወስናለን። ለማንኛውም አንቺ ቢሮ ገብተሽ ጠብቂኝ፣ እኔን ታከሚያች ይመጣሉሽ። ኡፍ ወይኔ ጉዴ። አሁን እሺ ምን ለው ነው? ምን ተሰምቶሽ ነው? ምን ሆነሽ ነው ቢለኝ ምን ብዬ ልነግረው ነው? ምን አይነት ጣጣ ውስጥ ነው የገባሁት? ወይ ኩኩሻን ወይ ላሊን ደውዬ ምን ማለት እንዳለብኝ መጠየቅ አለብኝ። ሄሎ ላሊዬ። አረ እናንተ ልጆች ስለፈጠራችሁ ታው እንጂ እንዴ ምን ነክቷችኋል? ስማ ከዚህ በኋላ እኔ መናገር አይደለም ቀና ብለ እንዳንተኝ እሺ ዳይመንድ። አይውልሽ ግድ የለም ለሱ አታስቢ። በቅርቡ እንደዚህ በጉጠት አይንሽን አውጥቼ እጅሽ ላይ ስለማስቀምጠልሽና አይነ ስውር ስለምትሆኚ አታይኝ። እየሰማሹ ነው ማዘራ? ወይ ጉድ! አረ ታው ባካችሁ ታው እንዴ! ይኸውልሽ ዛሬ ማዘሯ መኖሯ ነው የጠቀመሽ። እሷ ባትኖር ኖሮ እንደዚህ ለቅቄ እንደዚህ ወደ ላይ ለቅቄ ነበር ምረሳሽ። እቺ ሸረሪት
ነው ሸረሪት? ነይ በቃ ወደ ቤት እንሂድ። እናንተም ዳይመንድ። ኧረ እኔ ማዘሯ ከዚች ጋር እኔ አሁን እቺ ሰውቱን አውሬቱን የዱር እንስሳቱን ምንም እንዴ ዳይሰስ የሰውነት ምንም መታወቂያ የሌላት ሰው ጋር እኔ አልሄድም። እኔ ማዘሯ አየሻ ማዘሯ እኔን ታያያልሽኝ እሱ እንዴት እንደፈለገ እንደሚናገረኝ የሚሰማ ሰውስ ምን ይላል? እናንተ ልጆች በማስታረቂያችሁ ሰዓት በስተርጅና እንደዚህ ትሆናላችሁ? ኧረ እባካችሁ እባካችሁ። ምንድነው እንዴ? ምን ሆናችሁ ነው እናንተ? እንኳን መጣችሁ። ያው ጓደኞቻችሁን አንድ በሉልኝ። እኔንም እዚህ መሀላቸው ቆሜ አልሰሙኝም። ብቻ ማዘሯ እነሱን ለማስማማት እንደው መሀል ይቆምሽ። ታዲያ እኔ ምን ላድርግ? ቅምጥሌ ዱላ ቀረጻ ብዬ ተጣሉ። ምንድነው አንተ ደግሞ ችግር የምትፈጥረው? ዳይመንዶ ሲመስለኝ የባለፈው ድንጋይ አናተን በስቷላ። ቢበዛውማ እዚህ ምን ይሰራል? አንሶት ነው እንጂ ተዋት እያልኩ ሮጣ የመጣው እንደዚህ ጸብ ለመፍጠር ነው። ኧረ እባክህ እነሱ ደልታቸዋል። ማዘሯ ቤቲን አገኘሻት እንዴ? አዎ አገኘኋት። ብታይ እንዴት ታሳዝናለች። በጣም ፈርታለች። ማዘሯ ስለኔ የተናገረችው ነገር አለ እንዴ? አይ ምንም አልተናገረችም እስካሁን። ስለዚህ ምንም የሚያስጨንቀኝ ነገር የለም ማለት ነው። አዎ ኪንጎ አንተ ለጊዜው ወጣ ወጣ ማለት የለብህም። እናንተ ግን የሌለ ነው የምትደብሩት። እሺ ቤቲ እኮ ያ ሁሉ ሚስጥሯን ዝርግፍ አድርጋ የነገረችን አምናን ነው። ቢያንስ ትንሽ እንኳን ይረዱኛል ብላ አስባ ነበር። እናንተ ግን የሌለ ራስ ወዳዶች ናችሁ። በጣም ነው የምትደብሩት። እሺ አቺ ኩኩሻ ኧረ በእናትሽ ትያት። ኧረ ጥርግ በይ ይሆንሽ እንደው እቺ አልኩ ባያሽኩ አላጭ ታያት በእናትሽ ኩኩሻ ባለችው እስማማለሁ። ይኸውላችሁ በሆነ መንገድ ራሳችሁን ሳትጎዱ ልጅቷን ልትረዷት ይገባል። አንቺ ታስቢ ማድረግ ያለብን ነገር ካለ እናደርጋለን። ማዘሯ ጥሩ በቃ እናንተ ተነጋገሩ። እኔ ልሂድ። ዛሬ ፀሐዩም አልተቻለ። አንዴ ይወጣል አንዴ ይገባል። እሺ በቃ እኔ እመጣለሁ ወደ ቤት። ቤት አልገባም ዛሬ እኔ ለልዬ ጋር ነኝ። እናንተ አትመጡ? እንመጣለን። በቃ እሺ ምኩሩ አየሽ አይደል ሩታ እንዴት ፊቷ እንደበራ። ውይ አሹ ደግሞ ማጋነን ትወዳለህ። አሁን ምን ያምርባታል ታማ። ይልቅ እኔ እዛ መሆኗን አልወደድኩትም። ሮማኔ ደግሞ ሩታ እንደዛ ደስ ብሏት አንቺ ለምንድን ነው ቆይ ደስ ያላለሽ? ዶክተር የሚወዳት አይመስለኝም። እንዴ እሱን ደግሞ እንዴት አወቅሽ? ነገረ ስራው አነጋገሩ ራሱ እንኳን ሊያፈቅራት ይቅርና እሷ ራሱ እንደምታፈቅረው የሚያውቅ አይመስለኝም። ሩታ ሁሉም ሰው እንደሷ ነው የሚመስላት። ብቻ ፈጣሪ ይርዳት። አይ ምስኪን አንዴ ፈርዶብን የለ እኔና ሩታማ ዘንድሮ ተሰቃየ። አንተ ደግሞ ምን የተነካ ምን ሆንክ እስቲ? ከዚህ በላይ እስኪ ምን ልሆን ሮማኔ? ከሰው ተራኮ ወጣው። አቤት አቤት የዶክተርና አንቺ ልብ ግን መታደሉ። ለምን ዙሪያ ጥምጥም ትሄዳለህ? መናገር የምትፈልገው ነገር ካለ ተናገር ሮማኔ። እናንተ አጀሪት እንዴ ዛሬ ስራ የለም እንዴ? ምንድነው ሰፈር ለሰፈር የምታወደለድሉት? ሆስፒታል ነበርን። ሆስፒታል ምን አለ? አይ ጉድሽን በሰማሽ ገበያ ባልወጣሽ አለ። ያ ምን ጉድ? ሩታዬ ትንሽ አመም አድርጓት ሆስፒታል ተኝታለች። ኧረ ገባች እንዴ? እየሳቅሽ እኮ ነው። ታማለች እኮ ነው ያልሽ። እባክሽ አውቃ ነው እዛ መግቢያ ሰበብ ሲፈልግ ነው። ለመሆኑ እኔን አመመኝ ብላ ገባች። አንቺም ታውቂያለሽ እንዴ? ታዲያስ ነግራኛለች። ግን አፈጣጠነችው። ታዲያ ዶክተሩ ሲመረምራት ውጤቱ እሱ እንዳፈቀረችው ተገኘ በይኝ። አዎ ኩኩ እንግዲህ ሩታዬ ከጁ ገብታለች። አብራ እየዋለች እያደረች እንዴ ተይዋላ ምን ቀረብለሽ? ምን እያላችሁ ነው? ሩታ በዚህ ልክ ጋጥ ወጥ አይደለች። መጀመሪያ እኮ አሟት ራሷን ስታ ለመታከም ነው ሆስፒታል ሄደችው አይደል እንዴ? እና ቢሆንስ አሁንም እዛ ያለችው ለሱ ብላ ነው። ዋሸን ቢሆንም አውቃ ሳትታመም ሳይሆን የእውነት ታማ ነው ሆስፒታል ያለችው። ዝም ብላችሁ የሩታን ስም አታጥፉ። ኧረ ፒስ እንደዚህ የሚደብርሽ ከሆነማ ይቀራል። ታዲያ አሁን እዛ ናት? አዎ ሆስፒታል ናት። በሉ በቃ ይመቻችሁ። ውይ አሹ በቃ ዝም ብለህ ላገኘው ሰው የሩታን መታመም መናገር አይደክምህም አይደል? አይ ሮማኔ ደግሞ ጠየቀችኝ ነገርኳት። በቃ አለቀ። ሄሉና አቤ ግን እንዴት ሆነ ይሆን? እንጃ ምን አውቄ እባክሽ። መጠየቅ አልነበረብንም ግን አሹ። እንደው እንደዛ ከፋኝ ምን ሆንኩ ሳትል እንደዛ ውልቅ ብላ መሄዷ ትክክል ነው? እዚህ ምንም ሰው እንደሌለው ሰው። እሱንማ አሹ ይሄን ሄሉ እኮ ሁለታችንን ማክሩፋን ይሆናል ምን ይታወቃል። ግን ደግሞ ምናልባት ቤት ሄዳም ልትነግረን ፍቅር አግኝታ ታባራት ይሆናል። እሱማ ምን ይታወቃል ብለሽ ነው? እጄት እየደወለ አቤት እትዬ አመጣን መንገድ ደርሰናል ታች ጋር። እሺ 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 አታረገውም? የምር ነው እንዴ? እኔማ እኮ ትመጣለህ ብዬ እየጠበቅኩ ነበር። እሺ በቃ አይ አደይ ትመጣለች፣ ለሷ ደውላታለሁ። አዎ አልመጣችም። እንዴውም ይሄው አሁን መጣች።
በቃ አታስብ፣ አይደብረኝም አደይ አለች። እሺ በቃ ቻው። ባቡሬ ነው? አዎ እመጣለሁ ብሎ ይንቀረ። እንኳን መጣሽልኝ አንቺ። ዛሬ የሆነ ቦታ ልወስድሽ ነው። የት? የሆነ ቦታ ዛሬ አብረን መዋል አለብን። ምንድን ነው እሱ? ማን የሰጠሽ? እንዴ ማን የሰጠሽ ማለት ነው? ያልገዛልሽ? እሱማ ትገዛለሽ እኮ። እንዴ ሁለት ነው እንዴ? እኔማ እኮ ላንቺ ተሰጥቶሽ እያሳየሽ ይመስሎኝ ነበር። እኔ ነኝ እኮ ያመጣሁት። እሱ ያንቺ ነው፣ ይሄኛው ደግሞ የኔ ነው። ምንም በማስመልከት ነው ስጦታው? ለጥሩ ጓደኝነትሽ። የምርሽን ነው? እና እንዳንቺ አይነት ሀሳቢ ጓደኛዬ ታገኛለሁ። ለነገሩ ጓደኛዬ ብቻ አይደለሽ እህቴም ጭምር ነሽ። ውይ አደይ ዛሬማ ልታስለቅሽኝ አስበሻል? አይ በፍጹም እንድታለቅሽም አልፈልግም። ደስተኛ እንድትሆኝ ነው የምፈልገው። አሁን ልብስሽን ቀይሪና እንውጣ። አንቺ ነሽ የመረጥሽው? በጣም ነው የሚያምረው። ወደድሽው? በጣም። አሁን ሀሳቤን ሳልቀይር ቶሎ ልበሽና እንሂድ። ቆይ ግን ዛሬ ምንድነው የተፈጠረው? ምንድነው እሱ? እዛው ቁጭ ብለን እነግርሻለሁ አልኩሽ እኮ። አዲስ ነገር እንዳለማ እኮ ገብቶኛል። ምን እንደሆነ ነው ያልገባኝ። ውይ ለልዬ ደግሞ እዛ እነግርሻለሁ አልኩሽ። አሁን ልበሽና እንሂድ። አዴ ደግሞ አሁን ንገሪኛ። ለልዬ እዛው ቁጭ ብለን እነግርሻለሁ። አሁን ቶሎ በይ ልበሽ። እሺ በቃ ለልዬ እንግዲህ እንዳልጠራጥርሽ ተስፋ አደርጋለሁ። ኦ ሴትዮ ነገርኩሽ እኮ። ማን ነው ሴትዮ? አንተ ማለት ይኸውልሽ ቅምጥል ባልሽን የምትፈልጊው ከሆነ ሄዶ እውነቱን ይናገር። እቺ ኩኩሻ የምትለውን ነገር እየሰማችሁ ገደል እንዳትገቡ። አሁንስ ምን አልኩ? በቃ ለሷ ብሎ ራሱን አደጋ ላይ መጣል የለበት። እኔ ልጅቷ ትጎዳ የሆነ አደጋ ይድረስባት እያልኩ አይደል፣ ግን ደግሞ ለሷ ብለ የሆነ ጉዳት ላይ ስትወድቅ ማየት አልፈልግም። ለማንኛውም ሁለታችሁ ተነጋገሩ። እኔ ሻኪራ ሾፍ ያለው። እሺ አንተስ ምን አሰብክ? አላቅም ቅምጥል፣ ምን ማድረግ እንዳለብኝ ምንም አውቀው ነገር የለም። የሆነ ነገርማ ማድረግ አለብህ እንጂ። ምን? እሺ ይሄን አድርገውኝ እስቲ ምን ላድርግ? እንደኔ ፖሊሱ አንተን ብሎ እስካልመጣ ድረስ ሄዶ መናገሩ ራስን ማስጠቆር ነው። ስለዚህ በቃ ምንም ማድረግ የለብህ። ቤቲስ? እሷን እኔም ኩኩሻም እናዋራታለን። ያው ካጠፋች ትቀጣለች፣ ካላጠፋች ደግሞ በዚህ ማለበዛ ትለቀቃለች። ስለሱ ማሰብ የለብህ። ይለቋታል ብዬ ተስፋ አድርጋለሁ። እስኪ ምን ያለ በዚህ አጭር ጊዜ መታ ህይወታችንን ብጥብጥ ነው ያደረገችው። ምን አለ ያንን ስራ ባልጀመርክ ነው። መጀመሪያ ሁሉ ጣጣ እንደሚመጣ ቢባቀም ምን አስጀመረኝ? እኔ በቃ በሳቱ ደስተኛ ነበርኩ። ስራ መስራት ነበር የምፈልገው። እንግዲህ አንዴ ከሆነ በኋላ ምን ይደረጋል? በቃ ነው እንዴ። ስለተረዳሽኝና አብረሽኝ ስላለሽ ግን ደስተኛ ነኝ። እና ታዲያ ወዴት ሄዳለሁ? አንተ ደግሞ አንዳንዴ የምትናገረውን አታውቅም እንዴ? እያመሰገንኩሽ አንቺ ትቆጫለሽ እንዴ? ኧረ ተይ የኔ ፍቅር። የኔ ፍቅር ያስቃል እንዴ? መሳቅ ብቻ። ቆይ ማን ሲል ሰምተክ ነው? ወንድምሽ ባርች ከሱ ሌላ ወንድም አለሽ? በቃ ሸትናደል እንዴ? ሩታ እየጠበኩሽ ነው። አታንግኝ። አይ ዶክተር፣ ምንም የምነግርህ ነገር የለም። እርግጠኛ ነሽ? አዎ። እሺ ለምን ራስሽን እንደዚህ ያደረግሽ? ራስሽን ለማጥፋት መሞከሩ ቤተሰቦችሽ አንቺን ካለመፈለግ ብቻ የመጣ ነው? ሌላ ነገር የለም? ሌላ ነገር ምን ይኖር ዶክተር? ምንም የለም። እርግጠኛ ነሽ? አዎ ዶክተር፣ ምንም ነገር የለም። ግን ችግርሽን ነግረሽኝ ምን መሆን እንዳለበት ተነጋግረን መፍትሄ የምፈልግ ጥሩ ነበር። ነገም እንደዚህ ሆነሽ ተመልሰሽ እንዳትመጪ ማለት ነው። አዎ ድጋሚ ተመልሼ መምጣት አይቀርም። እሱን ደግሞ አንተ አትፈልገውም። እዚህ መምጣቱን ከሆነ ችግር የለውም፣ ልሰማሽ ዝግጁ ነኝ። ግን ሌላ ምን ሰምተሃል እንዴ? ራስሽ የሚሰማሽ ነገር ብትነግሪኝ በነፃነት ብናወራ ጥሩ ነበር። ማነው? እናንተ? ኩኩሻ፣ አንቺ ደህና ነሽ? አዎ ደህና ነኝ ኩኩሻ፣ አትደንግጭ። እንደዛ ከሆነ እሺ። ዶክተር እንዴት ነህ? ፒስ ነው? እንዴት ነሽ? ባለፈው እኮ አንኳኩተሽ ግቢ ምናምን ስላልከኝ ነው። ረበሽኳችሁ እንዴ? ምንም ችግር የለው። ግን ደግሞ ሲመስለኝ አንቺም ሩታ መኖርሽ የምታውቂው ነገር አለ እንዴ? ምን ሆነች? አንቺ በጣም አሞሽ ነበር እንዴ? እኔ እኮ አልሰማሁም። ምን ሆነች ነው? ሩታ ራሷ ልታጠፋ ነበር። ምን? እውነት ነው ሻኪራ? በጣም ይቅርታ ኩኩሻ፣ ከአቅሜ በላይ ስለሆነብኝ እኮ ነው። ታዲያ ምን ላድርግ? የፈለገ ነገር ይሁና። እንዴት እንደዚህ ታደርጊያለሽ? አሁን እኮ አልፏል። በቃ ተረጋጊ። እንዴ አልፏል ምናምን ትላለህ እንዴ? ቆይ እንደዚህ እስከምትሆን ድረስ አንተ ለምንድን ነው የማትረዳት እንዴ? ምን እየጠበክ ነው? ቆይ እንዴ ወይኔ ጉዴ! እንዴ የምን ጉድ ነው? እሱ እዚህ ቁጭ ብሎ ሲንቀባረር አንቺ ራስሽ ልታጠፊ ሞከርሽ? የእውነት ለሱ ብለሽ ራስሽ ልታጠፊ ከሞከርሽ በጣም ነው የሚገርመው። ግን በጣም አፍሬብሻለሁ ሻኪራ። እንዴ አረ ኩኩሻ፣ ወይኔ ጉዴ! ቆይ ምን ሆነሻል? ኩኩሻ ተረጋጊና ምን እንደተፈጠረ ሩታም እንደነገረችሽ ትነግሪኛለሽ። እንዴ ይኸውልሽ ሩታ፣ አንቺ አልናገርም ስላልሽ
ከኩኩሻ መስማት አለብኝ። ብቻ እስካሁን ምንም ነገር አልሰማውም እንዳትል ዶክተር። ኡፍ ኩኩሻ ነይ። ሩታ ከመሄድሽ በፊት ማውራት አለብኝ። እሺ መለሳለሁ ዶክተር። እኔ ምን እንደ ለእናትህ ደወልክላት እንዴ? አዎ ማም ነግሬያታለሁ፣ አታስቢ። በጣም ተጨንቃ ነበረ። አረ እንኳን በሰላም መጣችሁ። እኔ የምልህ አደይ ከመምጣቷ ወዴት ሄደች? እነ ለሊ ቤት ነች። እኔ መሄድ ሳይኖርብኝ አይቀርም። እንዴ ለምን? ያው አንዳንድ የምናደርጋቸው ነገሮች ስላሉ መሄድ አለብኝ ወደ እነሱ። ዴቪ ፍቅር ለምን ተመለሽ? አሹና ሮማን እኮ ሲመጡ እኔ አላስፈልግም ብዬ መጣ። ሮማንና አሹ እኮ አይቆዩም። ወይ ፍቅር መቼ ነው ትዕግስት የሚኖርሽ? ቆይ እኔስ ያልኩሽን ነገር መቼ ነው የምታደርጊው? ታለም አታስቢ፣ ዶክተሩን አደራ ብየዋለሁ። ልደውልላትና ልሂድ። ልጅ ብቻዋን ሆነች እኮ። አይ እኔ በዛው ስለሆንኩ ይጃያታል። ይሻላል? አዎ በዛው ስለሆንኩ ነው። በቃ አደራህን። እኔም እደውልላታለሁ። ካልሆነ ግን ደውልልኝ፣ እሄዳለሁ። ይሄኔ ልጅ ብቻዋን ተጨንቃለች። ዝም ብለህ ባትለፋ ነው የሚሻለው። ሩታ እንደሆነች ከዶክተሩ ውጪ ማንም ሰው ሄዶ እንዲጠይቃት አትፈልግም። እስኪ ዝም ብለሽ አታውሪ። አድርግ የተባልሽው ነገር አላደረግሽም አይደለ? በቃ ዝም በይሽ። ተመስገን ጌታዬ፣ ለቤታችን ያበቃህ። ቤት ውስጥ ማንም የለም መሰለኝ። እትዬ ያሉ እንጂ አሁን አይደል እንዴ ብቻዬን ነን ቶሎ ቶሎ ኑ ብለው የደወሉት? ተመለሳችሁ እንዴ? ደብዬው ዋው መተናል። ይመስገን። ሩታዬም ነው እንደና ናት። እኔም በዛው ሄዳለሁ፣ በዛው ይጃያታለሁ። እሺ ዴቭ ወይ አሹ፣ አዴ ምን ሆነ ነው ብቅ ሳትል የጠፋች? አሹ ምን ሆነሽ ነው መተሽ አይኔን ሳታይ በዛው የጠፋሽ ብሎሻል በልልኝ። ምን ነው ናፈቀች እንዴ? እንዴት አትናፍቀኝ እንዴ? እህቴ አይደለች እንዴ? እንደው መታ እስኪ ስለ ቄው፣ ስለ መንደሩ፣ ስለ አንዳንድ ነገር ትንገረኝ። ቆይ ምን ሆነ ነው በዛው የጠፋች? አሁን እኮ እዚህ ነበረች። ለጥቂት ነው የተሸዋወዳችሁት። ለማንኛውም እንትን እልልሃለሁ እሺ? በጣም ናፍቆሻል እና ነይ ብሎሻል። ካልመጣሽ ደግሞ እጇን ይዤ ነው ይዣት የምመጣው። ማ አደይ ነች እኔን ያሹ ቃል እምቢ ብትል? በል እስኪ ንገራትና እምትልን ትሰማለህ። አዎ አቤት አቤት፣ አልቀረብም። አሁን አዴና ስራ ፈታ ካንተ ጋር እዚህ ቁጭ ብላ የምታወሩ? እስኪ ንገሪኝ። ለማንኛውም ናፍቆትህን አድርስላለሁ። እሺ በል ነው በሩን ዝጋው። አቤ አትከተለኝ በቃ። ቆይ አንቺ ቆይ እንደ ልጅ እንደዚህ ያኩረፍሽ እስከመቼ ነው አብረን መቀጠል የምንችለው? አታስብ፣ እኔ እናንተ መቼም አብረን መቀጠል አንችልም። ምን ማለት ነው አንቀጥልም ማለት እንዴ? ቆይ ቀልድ ነው እንዴ? ያዝነው። ቆይ አይተሽም እንዴ ምን ያገለፈው እንደሆነ ያንቺ ነው ለማስተካከል። አላምንህም። ይኸውልሽ አውቀሽ እንጂ ሁሉ ነገር በደንብ ታውቂዋለሽ፣ በደንብ ታውቂዋለሽ። ይሄን አውቃለሁ። ደግሞ ይኸውልሽ አመንሽኝም አላመንሽኝም እኔ በጣም ነው የምወድሽ። እኔ እኮ ያን ሁሉ ነገር ትቼ እኮ እዚህ አንቺም ብዬ ስመጣ እኮ ቀልድ አይደለም ጨዋታ አይደለም ይሄዱ ያስኩት። ደግሞ ታውቂያለሽ ምን ያህል እንደምወድሽ አይደል? ደግሞ በሰዓት ካንቺ በላይ በጣም ብቻ የተሰማኛለሁ እኔ ነኝ፣ አንቺ አይደለሽም። ይሄን ደግሞ በደንብ ታውቂያለሽ። አላቅም። ቆይ በላይ ላይ ቤት ትተኝ ስለመሄድ ስታወራ ቁጭ ብዬ መመልከት ነበረብኝ? እኔ ሄለን እንጂ ሌላ ሴት አይደለሁም። ቤት አስቀምጠህ ትተኝ የምትሄደው? ኧረ ተይ አንቺ የማይመቱ ነገር አታውሪ እንዴ። ቆይ ምኑን ከምኑ ነው የምታገናኙ? ማን ነው ደግሞ እንደዚህ የሚልሽ? ቆይ ማን ነው የሚመክርሽ ግን? ምንም መካሪ አያስፈልገኝም። እኔ ትልቅ ልጅ ነኝ፣ እገነዘባለሁ። ይልቅ ዝም ብለህ በከንቱ ጊዜን አታጥፋ። ወደ ከተማ ተመለስ። እኔ ሄለን እንደሆነ ከቄ ተነስቼ ወዴትም አልሄድም። በቃ ቆይ በቃ ማለት ላንቺ እንደዚህ ቀላል ነው? በቃ በቃ? አዎ በቃ። ከዚህ በኋላ አጠገቤ ድርሽ እንዳትላብኝ። አንቺ ወዴት ነው የምትጎትቺኝ? ቆይ ለምንድን ነው ለዶክተር የነገርሽው? ምንድን ነው እውነቱን አይደል እንዴ ነገርኩት? ኩኩሻ ግን በጣም ትደብሪያለሽ። እኔን ትደብሪያለሽ? አዎ ትደብሪያለሽ። ሚስጥር ብዬ የነገርኩሽ ነገር እንዴት ለዶክተር ተናግሪዋለሽ? እንዴ ሚስጥር ሁሉም ሰው አይደል እንዴ የሚያውቀው? ሁሉም ሰው? ጭራሽ ለሁሉም ሰው ነው የተናገርሽው? እስኪ ለማን የተናገርሽው? ኧረ አንቺ እየሰማሽ እንጂ እኔ ለማንም አልተናገርኩም። እኔ ራስሽን መጉዳትሽን ስሰማ ዶክተሩ የሌላ አበሳጭቶኝ ለአንቺ ስላሰብኩልሽ ነው። ኡፍ ወይኔ ጉዴ! አሁን አይፋታኝም በቃ። ቆይ ምንድን ነው ያደረግሽው?
ኧረ እንደዚህ አትጨነቂ። እኔ እኮ ሁሉን ነገር ያወቀ ስለመሰለኝ ነው። እንዴ አልነገርሽም እንዴ? ቆይ አውኩኩሽ፣ አልነገርኩትም። ለምን? ቆይ ፈርተሹ ነው? ፈርተሹ ከሆነ እኔ እንደጀመርኩት ጨርሰዋለሁ። አይ በቃ አንቺ ሂጂ፣ እኔ አወራዋለሁ። እንደዛ ይሻላል? አዎ ይሻላል። የማንም መጫወቻ አሉን። አንድ ነገርማ ማድረግ አለብህ ዳኒ። እንደዚህ ሙድ መያዣት አድርገኝ ዝም ብዬ ማለት እንደዚህ ሙድ እያያዘች አንተ ልኮ ነው። ተሳካልሽ? አልተሳካም እባክህ። ቆይ ምን ሆነ የጎዘምከው? አይ ምንም አልሆንኩም። ቆይ እንዴት ያለ ምክንያት እንደዚህ ትሆናለህ? እኔማ ይኸው ለሌ የመታችን ጥፊ እስካሁን ጆሮዬ ላይ እያቀጨለ ነው። እየነገርኩሽ እየሄድሽ ይኸው ተዋርደሽ መጣሽ። መልሷ ምን እንደሆነ እያወቅሽ ለምን ሄድሽ? ዳኒ ገጀራው ከእስር ቤት አምልጧል። ምን? አዎ ዳኒ። እንዴት? እሱ እኮ በጣም ብዙ የሚያውቃቸው ሰዎች አሉ ዳኒ። ይኸው አመለጠ። ወይኔ ገጀራው። እሱ ከእስር ቤት አመለጠ ማለት እኮ እኛ እዚህ መሆን የለብንም። እኔና አንቺ እኮ እዚህ መሆን የለብንም። መደበቅ ነው ያለብን። ይገለናል እኮ ካገኘን። እኛ መግደል ይፈልጋል ዳኒ፣ ግን እናንተ ደግሞ ከሱ መቅደም አለብን። ቆይ እንዴት ነው እንደዛ ማድረግ የምንችለው? መጀመሪያ ታዲያ ለሊ ይቅር እንድትለኝ የፈለኩት ለምን ሆነ ነው? ምን እያሰብሽ ነው? ከሀሳብሽ በፊት ግን ሌላ ቤት መቀየር ይኖርብናል። ካልሆነ እዚሁ መጥቶ ደፍቶን ነው የሚሄደው። አይ አሁን እንኳን እዚህ ከተማ ውስጥ በነፃነት መንቀሳቀስ ስለማይችል ወደዚህ መምጣት አይችልም። እሱን እርግጠኛ መሆናችን ቤዛ፣ የሚሆነው ነገር አይታወቅም። ብንሄድ ነው የሚሻለን። ወዴት? ያኛው ቤት አለ አይደል እንዴ? እዛ ቆሻሻ አንድ ክፍል ውስጥ እና ቆይ ሌላ ቤት አለሽ የምንደበቅበት? የለም። ቤቴን ትቼማ ወዴትም አልሄድም። እሱ መጥቶ እኛን ከመጉዳቱ በፊት ለሊም ቤተሰብ ማድረግ እችላለሁ። እሱን እኮ በጥፊ መልሳልሻለች። እሷ በቃ ይቅርታ ልታደርግልን አትፈልግም። እኔም በሷ ቦታ ብሆን ይቅርታ አልልሽም። እስቲ አስቢው ያረግሻትን ነገር። አንተና ለሊ በጣም የተለያያችሁ ሰዎች ናችሁ። እሷ ይቅር እንድትለኝ አንድ ነገር ብቻ ነው ማድረግ ያለብኝ። ምን? እሱን አሁን እኔ ማሰብ ጀምራለሁ። እሷ እኔን ልታምነኝና ልትቀበለኝ ይገባል። መጀመሪያው ከዛ በኋላ ምን ለማድረግ እያሰብሽ? ከልጅነታችን ጀምሮ የኔ ሊሆን የነበሩትን ነገሮች በሙሉ የራሷ እያደረገች ኖራለች። እኔ ደግሞ አሁን በተራ ይቀማታለሁ። የባሰ ነገር እያሰብሽ ራስሽን አደጋ ላይ እየጣልሽ ነው ቤዛ። እሷ ቆይ እጇን አጣጥፋ መጠበቅሽ ይመስልሻል? እሷ ልቀበላት መሆኑን በምን ታውቃለች? መቼስ አንተ ሄደ ለዛች መርገምት የሆነች ፍቅር አልነገርካትማ? አረ ምን ብዬ እነግራታለሁ? እሷን ከፈለግሻት እንደውም እንደፈለግሽ አድርጊያትሽ። እንዴ ማንን? ፍቅር ነው ዳኒ? ስሟን አትጥሪብኝ የተረገመች። እሰይ ወንድሜ ቶሎ ከእንቅልፍ ነቅተሃል ማለት ነው። መጥፎ እንደሆነች አውቃለሁ፣ ግን ተይው በራሴ መንገድ እንዴት እንደማስለቅሳት አሳይሻለሁ። ጎበዝ ወንድሜ፣ እሱን እኮ ነው የምልህ። ፍቅር ማንንም አልጠቀመም። አሁን ዝም ብሎ መጃጃል አይጠቅምም። ትክክል ነሽ። እቺ የድር ቤት ኩባያ ቆይ ሰራላታለሁ። ብቻ ዳይመንድ ከሰፈር እዚህ ድረስ አንቺን እየተከተልኩ ነው የመጣው ብለህ እንዳታስቀኝ። እኔማ ለምን እንደዛ እላለሁ? እኔ የመጣሁት ሻኪራን ተከትዬ፣ አንቺ ነሽ እንጂ እዚህ መምጣቴን ስታቂ ተረተሩ ጋራ ሸንተሩን አቋርጠሽ እኔ ነው የተከተልሽ። ምን እንዳስጠላኝ ታውቃለህ? ካንተ ጋር መጨቃጨቅ። እሺ በቃ አሁን ዞር በይ። እንዴ ቆይ ወዴት ነው የምትሄደው? ቆይ እንጂ ሻኪራ ጋር ነው የምገባው። ምንድነው? አንቺ ዞር በይ እንጂ። አሁን አትግባ እባክህ ዳይመንድ። እነሱ የሌለ ጭዌ ላይ ነው የሚሆኑት። እንዴት ብቻ ሻኪራ ተነፈሰችው እንዳት አፈራረጠችው። በቃ ተነፈሰችው። እሷ ምን ትነግረዋለች? እኔ ነኝ እንጂ አሁን የነገርኩት። እኔ የሰማ መስሎኝ የሌለ ጓገጭ አላልኩበትም መሰለ። ዱቅ ስር ደነገጠ በእኛ። ታዲያችን አታ እዚህ ስትርበተበት እኔ እሷን ቢያረገኝ እሷን ብትሆኚ ምን ልትሆኚ ነው? በድንጋይ ነበር አናቱ ምልለት። አሃ ወይኔ ምስኪን። ለካኒ መች ገባኝ መቼ ተረዳውሽና። ምኑ እንዴ ለምን እንደፈነከትሽ ነው? ለካ አንቺ ሰው ስታፈቅሪ ሰበር ዜናሽ አናቱን ብሎ መጣለሁ። እኔ መች ገባኝ። እኔማ እኮ በቃ ልትገይኝ መስሎኝ በጣም ደንግጬ ነበር። እንደው ግን አይገርምሽም? ሰው ግን በዚህ ልክ እንደው አንድ ሰፈር እየኖረ እንዴት መግባባት ያቅተው? ኧረ እባክህ ስታወራማ ማን ይችላል? አሁን እነሱ ጨዋታ ላይ ነው የሚሆኑት። ዳይመንድ ገብተህ አትበጥብጣቸው ና እንሂድ። አሁን እኛ ምንድነው? ምን እሺ ነው እጄን ያሽኝ? ይኸውልሽ ሩታ፣ ለአንቺ በጣም የሚያስብልሽና የሚወድሽ ሰው አለ። አዎ ዶክተር ልክ ነህ፣ ግን እነሱ ስላሉ አንተ አታስፈልገኝም ማለት አይደለም። አሁን ላይ አጠገቤ ካሉት ዙሪያን ከከበቡት ሰዎች ሁሉ በላይ አንተ አስፈላጊ ሰው ነህ። በአንተ ምክንያት በትንሽዬ ነገር ምክንያት ቀን ሙሉ ደስተኛ ልሆን እችላለሁ።
ቆይ እንዴት ነው ይሄ ሊሆን ይችላል? አላውቅም፣ እንዴት እንደዛ እንደሆነ አላውቅም ዶክተር። ግን ደግሞ ካስታወስክ አንተን ለመጀመሪያ ጊዜ ያየሁበት ቀን መቼም ማረሳው። መቼ አየሽኝ? ሳታይኝ ነበር ቆሻሻው አይደፋሽብኝ? ለሊና ማት ስለነበር የቤቱን ስራ እየሰራሁት የነበርኩት እኔ ነበርኩኝ። አጋጣሚ ውሃ ልደፋ ስወጣ አንተን አገኘሁክ። አዎ አስታውሳለሁ። ተናድጄ ነበር። ግን እውነት ልትከሰኝ ነበር? የምር ነበር የፈራሽው? ይኸውልሽ እንደዚህ ከማድረግሽ በፊት መታሽ ስሜትሽን ብትነግሪኝ ኖሮ የሆነ መፍትሄ እንፈልግለት ነበር። እውነት? እኔ ግን የምታውቂ መስለኝ ነበር። አንዴ ታውቃለሁ ካልነገርሽ። ሁል ጊዜ በተደጋጋሚ ወደ አንተ እመጣለሁ እኮ። እንዴት አልጠረጠርክም? እንዴ በትመጪም እኮ ፈገግ ብለሽ ተናደሽ ተኮሳትረሽ የሆነ ነገር ብለሽ ነው የምትሄጂው። እኔ በምን ላቅ እችላለሁ? እሺ ግን ንገሪኝ እንጂ። እንዴ እስካሁን እኮ ዝም ያልኩት ራስሽ በራስሽ ሁኔታዬን አይተሽ መልስ ሰጫለሽ ብዬ አስቤ ስለነበረ ነው። አንቺ ግን ከጊዜ ወደ ጊዜ እየዋሰብሽ ነው የመጣው። ሁሌም ጊዜ አንተ ትገፋኛለህ ዶክተር። ሁሌም ለምን መጣሽ፣ ምክንያቱሽ ምንድን ነው ያልክ ታስጨንቀኛለህ። ከዛ የማድረገው ነገር ሳጣ እንደዛ አደረግኩኝ በቃ። ሲመስለኝ ግን ያልታወቀብሽ ቀበጥ ነሽ። አይ እኔ ቀበጥ አይደለሁም። እና ቆይ ፍቅር ያዘኝ ተብሎ ራስን ለማጥፋት መሞከር ልክ ነው? እሱ ብቻ አልነበረም ምክንያቴ። እንዴ እና ሌላ ምን ነበር? አንተን፣ አባቴን፣ እናቴን ፈለግኳችሁ። እናንተን በዛን ሰዓት ሳጣችሁ በቃ ፈላጊ የሌላት ልጅ እንደሆንኩኝ ተሰማኝ። ከዛ በኋላ የሚመጣውን ህይወቴን ሳስበው በጣም ፈራሁት። እንዴ ለምን ትፈሪያለሽ? ዛሬ ላይ ያለው እመም፣ ስቃይ ሁሉንም እኮ ነገ ላይ እያገገም ራሳችን እናገኘዋለን እንጂ እኮ በዛሬ ሁሉም ነገር አይቀጥልም። እናቴን፣ አባቴን፣ አንተን ሶስታችሁን ነበር እየፈለግኳችሁ ያጣኋችሁ። ህይወቴን ባለመፈለግ ውስጥ የምኖር ስለመሰለኝ የሚመጣውን ህይወቴን በጣም ፈራሁት። የጠላሽው ዛሬ ላይ ነው እንጂ ምን አዲስ ነገር እንዳለ ነገ ምን እንደሚፈጠር ምን የምታውቂው ነገር የለም። እስኪ ጣቶችን አንጫቸው። ጣቶችን አይሻቸው? ምን ሆኑ? ምንም አልሆኑ። ግን ደግሞ ጥፍሮችሽ ነገ ማደጋቸው ይቀራል። አዎ ያድጋሉ። ምናልባት ዛሬ ጣትሽ ታሞ ጥፍርሽን እየመዘመዘሽ እያቃጠለሽ ሊሆን ይችላል። ስለዚህ ተስፋ ቆርጠሽ ጣቶችን ትቆርጫቸዋለሽ ወይስ ደግሞ እስኪሻለሽ ድረስ አንድ 3 ሳምንት ታግሰሽ ራስሽን አስታመሽ ደህና እስኪሆን ድረስ ትጠብቂያለሽ? የቱ ነው ያንቺ ምርጫ? መዳን፣ ደስተኛ ሁኚ፣ ደህና ሁኚ፣ ወደ ራሴ ተመልሼ ማየት እፈልጋለሁ። ስለዚህ ዛሬ ተስፋ ቆርጠሽ ራስሽ ላይ ምንም ነገር ማድረግ የለብሽ። እሺ አላደርግም። ካሁን በኋላ በድጋሚ እንደዛ አይነት ነገር አላደርግም። ለማን ብለሽ ነው ሩታ? እንዴ ካፈቀርሽ ዶክተር በላይ እኮ አንቺ ትቀድሚያለሽ። ማን አባቱ ምን ስለሆነና ነው እሱ አልተረዳኝም ብለሽ ይሄን አፍቃሪ እየዋለበሽ የምትጎጂው? ለማን ብለሽ ነው ሩታ? እኔ ማላውቀው ሌላ ዶክተር አለ እንዴ? ወይስ እኔን ደስተኛ ለማድረግ ብለክ ራስክን እየሰደብክ ነው? እንደፈለግሽ ተራሹ። ግን ደግሞ እውነታው አንቺ